በዝርዝር ስናገረው ነው የሚገባቸው። በዝርዝር እየዘረዘሩ ሳወራ ይገባቸው። እንኳን ለዚህ ዓመት ደረሳችሁ። አሜን። መንፈሳችን ነቅቷል። ዝግጁ ነኝ በሉ እስቲ። የሰማይ ድምፅ ለመስማት ዝግጁ ነኝ። የሰማይ ድምፅ ለመስማት ተዘጋጅቻለሁ። 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 የምታዩን በሙሉ ለእናንተ ነው ድምፅ። በጌታ በኢየሱስ ስም የዚህን ዓመት ትንቢታዊ አዋጅ ለመጀመር ነገሩን ከፈትኩት። አሜን። ሐዋርያት ሥራ ምዕራፍ 2 ከ17 ጀምሮ ያለውን አነባለሁ። ይሄ የዓመቱ ቃል ነው። አንደኛው ቃል ከ17 ጀምሮ አነባለሁ። እግዚአብሔር ይላል በመጨረሻ ቀን እንዲህ ይሆናል፣ ሥጋ በለበሰ ሁሉ ላይ ከመንፈስ ያፈሳል። ወንዶችና ሴቶች ልጆች ትንቢት ይናገራሉ፣ ጎበዛዝቶችም ራእይ ያያሉ፣ ሽማግሌዎችም ሕልም ያልማሉ። ደግሞ በዚያች ወራት በወንዶችና በሴቶች ባሪያዎች ላይ ከመንፈስ ያፈሳሉ፣ ትንቢት ይናገራሉ። ድንቆችን በላይ በሰማይ ምልክቶችም በታች በምድር እሰጣለሁ። ደምም እሳትም የጢስን ጭጋግ ይሆናል። ታላቅ የሆነ የተሰማ የጌታ ቀን ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣሉ። የጌታ ስም የሚጠራ ሁሉ ይድናል። ይህ ቃል በትንቢተ ኢዩኤል የተነገረ በነቢዩ ኢዩኤል ተነግሮ የዘመኑ ፍጻሜ ሲደርስ በሐዋርያት ሥራ ምዕራፍ 2 ላይ የእግዚአብሔር መንፈስ ከፈሰሰ በኋላ በሐዋርያው ቅዱስ ጴጥሮስ አፍ እንደገና የታወጀ የተነገረ ነው። በኢዩኤል ሲነገር ትንቢት ነበረ። በጴጥሮስ ግን ሲናገር የምስራች ዜና ነው። ያኔ የተነገረው የሚገለጥበት ዘመን መጣ አለ። የመጨረሻው ዘመን የተከፈተው በሐዋርያት ሥራ ምዕራፍ 2 ላይ ነው። ይሄ ነገር ግን በዛ ዘመን የተፈጸመ አይደለም። ዘመናትን የሚናገር የምስራት ዜና ነው። በዛ ዘመን ጀመረ፣ ግን ምዕራፉ ምን አላለም? አልተዘጋም። እግዚአብሔር በዛ ዘመን የጀመረው በእኛ ዘመን የሚያጠናቅቅበት አንድ ምዕራፍ አለ። ኢየሱስ ክርስቶስ ጌታ ነው። ሁለተኛው ጥቅስ ኢዮብ ምዕራፍ 9 ቁጥር 10። እነዚህ ሁለት ጥቅሶች የዓመቱን ትንቢታዊ ድምፅ የያዙ የዓመቱን ትንቢታዊ ድምፅ ያሰሩ የእግዚአብሔር ቃሎች ናቸው። ኢዮብ 9:10 እንደዚህ ይላል፣ የማይመረምሩ ድንቅ ነገሮችን የማይቆጠሩ ተአምራትን ያደርጋል። እዚህ ጋር ምን ይላል? የማይመረመሩ ማለት ነው ከሰው ልጆች አስተሳሰብ፣ ከሰው ልጆች እይታ፣ ከሰው ልጆች እውቀት ምን ያለ ነው? ያለፈ ነው። በሰው እውቀት ስር ያለ ነገር ምን ይላል? ይመረመራል። እግዚአብሔር የሚያደርገው ነገር ምንም አይል ነው። የማይመረመሩ ድንቅ ነገሮችን ያደርጋል። መርምራችሁ የምትደርሱበት ነገር ከሆነ የእግዚአብሔር መለኮታዊ እጅ አይደለም። እግዚአብሔር ደግሞ አደርገዋለሁ እያለ ያለ ነገር ምንድነው? በኢዮብ አፍ የማይመረመር ቢዮንድ ኤኒ ሪሰርች፣ ከእያንዳንዱ ምርመራ፣ ከእያንዳንዱ እይታ፣ ከእያንዳንዱ ሳይንሳዊ እይታ፣ ከእያንዳንዱ የፍልስፍና እይታ፣ ከእያንዳንዱ የአዋቂ እይታ ምን ያለ ያለፈ የማይመረመር ድንቅ ነገር ነው። እሺ ይህን ካልክ ዘንዳ የዓመቱን ትንቢታዊ ድምፅ ልናገር። ስናገር ተገባችሁ ገባችሁ፣ ታልገባችሁ ችግር የለም፣ እዘረዝረዋለሁ ብያለሁ። ሲዘረዘር ግን እያንዳንዱ ነገር እየገባችሁ ይሄዳል። የዓመቱ ትንቢታዊ ድምፅ ነገርየው የማይመረመር
ሐዋርያት ሥራ 2:19 ላይ እንደዚህ ይላል ድንቆችን በላይ በሰማይ ምልክቶችን በታች በምድር እሰጣለሁ ደምም እሳትም የጢስም ጭጋግ ይሆናል። ይሄ እኮ በእኛ ዘመን ሊሆን ስላለው መንፈስ ቅዱስ ከወረደ በኋላ የተሰጠ የምስራች ድምፅ ነው። ድንቆችን በላይ በሰማይ ምልክቶችን በታች በምድር እሰጣለሁ ደምም እሳትም የጢስም ጭጋግ ይሆናል። በላይ በሰማይ ድንቅ ነገሮችን አለ አዲስ ትርጉም አሳያለሁ በታች በምድርም ምልክቶችን እሰጣለሁ ደምና እሳት የጢስም ጭጋግ ይሆናል። የማይመረመሩ ድንቅ ነገሮች የማይቆጠሩ ተአምራትን ምን ይላል ያደርጋል። የሚገርም እኮ ሰው መርምሮ የማይደርስበት ሰው በምንም አይነት መሳሪያ በምንም አይነት ዕውቀት የማይመረመር በምድር ላይ ማንኛውም አካል ማንኛውም ፖለቲካዊ ኢኮኖሚያዊ ማንኛውም ሳይንሳዊ አካል መርምሮ የማያገኘው ድንቅ ነገር ከሰዎች አስተሳሰብ ከሰው ልጆች አይምሮ ያለፈ ድንቅ ነገር ያደርጋል። ይሄ ዓመት 2014 ይሄ ዓመት 2014 እምላለው ይሄኛው ዓመት ኦልሬዲ ገብተንበታል። ይሄኛው ዓመት በእግዚአብሔር ምሕረት የገባሽበት በእግዚአብሔር ምሕረት የገባህበት ይሄ ዓመት እግዚአብሔር ደግፎ እግዚአብሔር ከልሎ እግዚአብሔር ጠብቆ ያደረሰ ይሄ ዓመት ያደረሰን ይሄ ዓመት በሰማይ ጥበቃ በእግዚአብሔር ተአምራት ያሰራል በመላእክቶች እርዳታ የገባንበት ይሄ ዓመት ብያቸዋለሁ። የምናገረው ነገር ዓለም አቀፋዊ ነው። ዓለም አቀፋዊ ነው። ከሀገር ያልፋል። እግዚአብሔር ምስክሬ። ይሄ ከተናገርኩበት ከዚህ ምሽት ጀምሮ ታዩታላችሁ በየአቅጣጫው። ይሄ ዓመት 2014 ይሄ ዓመት 2014 መንፈስ ቅዱስ ጃችን አንሱና ባርኩት። ስለዚህ አዲስ ዓመት መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ ሰማይ በተናገረበት አቅም ልክ ከዙፋኑ በበቃው ድምፅ ልክ እናገር ዘንድ ምላሴን ከፈትኩ። ጉባኤው ላይ በአርያም ያለው በዙፋኑ ያለው የክብር ኃይልና መገለጥ በጉባኤው ላይ ይሁን። በአንተ ዘንድ ባለው ልክ በአንተ ዘንድ ባለው ልክ ይታወጅ። ከአፍ የሚወጣው ቃል ምድራዊ አይሁን። ከምድር እንዳልተቀበልኩት ሁሉ ከአንተ ዘንድ እንደመጣ ደጋግመህ በቀን በሌሊት በሕልም በራእይ በትንቢት እንደተናገርከው ነፍሴ እስክትጨነቅ ድረስ እንዳወራኸኝ መንፈስ ቅዱስ በዛው መጠን በዛው ልክ በዚህ ጉባኤ ላይ ይታወጅ። ይሄ ድምፅ፣ ይሄ ንግግር፣ ይሄ አዋጅ፣ ይሄ ትንቢት የሰው ቃል የኔ ቃል አይሆን። ጌታ መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ ሕያው አምላክ ሕያው ንጉሥ ይህን ካወጅክበት ሰዓት ጀምሮ ከምድር አቅናፍ እስከ አቅናፍ ድምፅ ይሄዳል እንዳልክ የኔ አማርኛ ይዞታ አይሄድም ጌታ። የኔ ንግግር ይዞታ አይወጣም።
ያንተ የመንፈስ ክብር እንጂ ጌታ ሆይ አንተ በተናገርከው ልክ በአንተ ሐሳብ ልክ በአንተ ፈቃድና ጉልበት ልክ የሚታወጅ ይሁን። ከምድር ጫፍ እስከ ምድር ጫፍ ድረስ ይሰራል እንዳልክ መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ ይሄ ነገር ሁለት ገጽ አለው። ንገራችሁ ሁለት አይነት ሳይድ አለ። አንደኛው ሳይድ በዓለም አቀፍ በህይወት አጥናፍ ላይ የሚዘረጋ ሳይሆን ሁለተኛው ሳይድ ደግሞ በክርስቶስ አካል ውስጥ የሚፈጸም ነው። ዓለም አቀፋዊ ነው ያልኳችሁ ለዚህ ነው። ዓለም አቀፋዊ ነው። አንደኛው በህይወት ላይ በሰው ልጆች የህይወት አጥናፍ ላይ የሚገለጽ ሲሆን ሁለተኛው ደግሞ በክርስቶስ አካል ውስጥ የሚታይ ነው። የዚህ ድምፅ ጉልበቱ ያመነ ያላመነ አይልም፣ ሁሉንም ይደርሳል። ጌታ በራእይ ሲያሳየ የተለያዩ የሃይማኖት ቤቶች ሳይቀር በዚህ ድምፅ እንደሚነቁ ነግሮኛል። ለዚሁ በክርስቶስ አካል ውስጥ ደግሞ ከዚህ ድምፅ ውስጥ የሚወጡ ነገሮች አሉ። የ2014 ትንቢታዊ ድምፅ የእንግዳ ክስተቶች ዓመት ነው። የእንግዳ ክስተቶች ዓመት ነው። It is the year of strange happenings. የእንግዳ ክስተቶች ዓመት ነው። The year of strange happenings. I will say this for a purpose. Because after this prophecy, CNN will say about something about it. Other medias will confirm what I prophesied today. It's an international prophecy. ዓለም አቀፋዊ ትንቢት ነው። የእንግዳ ክስተቶች ዓመት 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 ነው። የሚመረመር ነገር እንግዳ አይደለም። እግዚአብሔር የማይመረመር ድንቅ ነገርን አደርጋለሁ ብሎኛል። እንግዳ ክስተቶች ይሆናሉ። እንግዳ ክስተት ማለት ያልተለመዱ ነገሮች ማለት ነው። ያልተለመዱ ነገሮች ከዚህ ቀደም ተደርገው ወይም ደግሞ ታይተው የማይታወቁ ነገሮች፣ ሁኔታዎች ሁሉ ምን ይባላሉ? እንግዳ ክስተት ይባላሉ። ከዚህ በፊት ተደርገው ወይም ታይተው የማይታወቁ ማንኛውም ነገሮች ወይ ሁኔታዎች ሁሉ ምን ይባላሉ? እንግዳ ክስተት ይባላሉ። ዘጸአት 34:10 ላይ ያህዌ እንደዚህ ያለው ሙሴ፣ ከዚያም ያህዌ እንዲህ አለ፣ ከአንተ ጋር ኪዳን እገባለሁ ከዚህ ቀደም በዓለም ሁሉ ላይ ለየትኛውም ሕዝብ ከቶ ያልተደረገ፣ ከዚህ ቀደም በዓለም ለየትኛውም ሕዝብ ከቶ ያልተደረገ። ከዚህ በፊት የተደረገ ነገር እንግዲህ አይሆንም። ከዚህ በፊት የተገለጠ ነገር እንግዲህ አይሆንም። ከዚህ በፊት የታየ ነገር እንግዲህ አይሆንም። ከዚህ በፊት የተሰማ ነገር እንግዲህ አይሆንም። ከዚህ በፊት የታሰበ ነገር እንግዲህ አይሆንም። እዚህ ሙሴ ምን አለው? ከዚህ ቀደም በዓለም ሁሉ ለየትኛውም ሕዝብ ከቶ ያልተደረገ በሕዝብ ሁሉ ፊት ድንቅን አደርጋለሁ። በመካከላቸው አብረሃቸው የምትኖር ሕዝብ እኔ ያህዌ ለአንተ የማደርገውን ስራ የቱን ያህል አስፈሪ እንደሆነ ያያሉ። ስለዚህ ከዚህ በፊት ቀድሞ ያልተደረጉ ያልታዩ፣ የማይመረመሩ፣ የማይታወቁ፣ የማይታሰቡ፣ ያልተገመቱ ነገሮችን እግዚአብሔር በዓለም ላይ ያደርጋል። በዓለም ላይ ያደርጋል። ኢዮብ 37:5 ላይ እንደዚህ አለ፣ የእግዚአብሔር ድምፅ በሚያስደንቅ ሁኔታ ያንጎደጉዳል፣ እኛ የማናስተውለውን ታላቅ ነገር ያደርጋል። እኛ የማናስተውለውን ታላቅ ነገር ያደርጋል። እዚህ ከሰው ልጆች ማስተዋል ያለፈ ማናችንም ልናስተውለው ከምንችለው በላይ ያለፈ ነገር እግዚአብሔር በዚህ ዓመት ያደርጋል።
ደግሞ ከዚህ የተነገረ እንደሆነ ይታወቅ ዘንድ 2021 ሲገባ አይደለም ከዚህ ምሽት ጀምሮ ይሄ ድምፅ የጉባኤ ድምፅ አይደለም። ይሄ ድምፅ ዓለም አቀፋዊ ድምፅ ነው። ይሄ ድምፅ የክርስቶስን ዳግም ምጽአት ብስራት የያዘ እነዚህ እንግዳ ክስተቶች ማራናታ የሚያስብሉ ናቸው። የክርስቶስን ዳግም መምጣት የሚያውጁ የሚያሳዩ የሚገልጡ ናቸው። ኢየሱስ ይባረክ። እስቲ አንድ ሰው ጮሆ ማራናታ ይበል እስቲ። አሜን። ጌታ ኢየሱስ ሆይ ቶሎ ና በሉት። እዚህ ይህን ድምፅ ከሰማንበት ከዚህ ቀን ጀምሮ የእኛ ድርሻ ምንድነው? በተለያየ መገናኛ ብዙሃን ውስጥ የሚነገረው በተለያየ ማህበራዊ ሚዲያ ላይ የሚነገረው በሙሉ በአጽንኦት እየሰማን ለእግዚአብሔር ክብር እየሰጠን ጸሎት የሚያስፈልገው ጸሎት፣ ምልጃ የሚያስፈልገው ምልጃ፣ ምስጋና የሚያስፈልገው ምስጋና፣ እርምጃ የሚያስፈልገው ነገር ሁሉ እርምጃ እየወሰድን እንቀጥላለን። ደግሜ እናገራለሁ። ከዚህ ምሽት ጀምሮ የተለያየ ሚዲያዎች ላይ ከሰው አይምሮ ያለፈ ነገር ከሰው አይምሮ ያለፈ ነገር የትኛው ምሁርና ተመራማሪ ሊገልጸው የማይችል እንግዳ ክስተት በዓለም ላይ ይሆናል። ለዚህኛ ለጌታ ምጽአት በሚሆን ዝግጅት ራሳችንን እያዘጋጀን ምልጃ ሆነን ማልዳለን፣ ጸሎት ሆነን እንጸልያለን፣ እርምጃ የሚያስፈልገው ሆነን እንራመዳለን፣ አካሄድ የሚያስቀይር ሆነ አካሄድ እንቀይራለን። በዚህ ሁሉ ግን እግዚአብሔርን እያመለክን ክብር እየሰጠን የተናገረን ጌታ እያደነቅ ነው። ለእያንዳንዱ ሚዲያ ላይ ለሚሰጠው ነገር ለእግዚአብሔር ክብርና ምስክርነት እያመጣን እንቀጥላለን። አሁን ደግሞ እናገራለሁ። ከዚህ ምሽት ጀምሮ ይሄን ከተናገርኩበት ከዚህ ምሽት ጀምሮ ይሄ ነገር በምድር ላይ ተሰራይቷል። ስለዚህ ሁለት ገጽ አለ ብያቸዋለሁ። አንደኛው ገጽ ዓለም አቀፋዊ ይዘት አለው። በሰው ልጆች ህይወት ላይ ሁሉ የሚከናወን ነው። በተለያየ አገር ላይ፣ በተለያየ ቦታ ላይ፣ በተለያየ አሰራር ላይ እንግዳ ክስተቶች ይዘገባሉ ስላችሁ በመንፈስ እንረዳዋለን። በራእይና ለብላችሁ ሚዲያዎች ይዘግቡታል። ሲኤንኤን አልኳችሁ እኮ ቢቢሲ በሉ፣ ሲጂቲኤን በሉ፣ የኢትዮጵያ ዜና በሉ፣ የሰማችሁ ፎክስ ኒውስ በሉ፣ ዓለም ላይ ያሉ የዜና ማሰራጫዎች ፌስቡክ በላይ፣ ዩቲዩብ በላይ፣ ኢንስታግራም በላይ እያንዳንዱ ሚዲያዎች በሁሉ የሚቀባበሉት ለሰው ልጆች ግን ግራ የሚያጋባ የማይመረመር ድንቅ ነገሮች መታየት ይጀምራሉ። በየትኛውም ላይብራሪ፣ በየትኛውም ላብራቶሪ፣ በየትኛውም ቀመር የማይመረመር እንግዳ ክስተት በዓለም ላይ ይሆናል። ልክ እንደዛው በክርስቶስ አካል ውስጥ እንደዚህ በእናንተ ውስጥ እንግዳ ክስተት ይሆናል። እንግዳ ክስተት ይሆናል። ይህን መለኮት ብሏል። መድረክ ላይ የቆመ አንድ ግለሰብ አይደለም። አሁን እኔ ወክዬ የማወራው ሰማይ ነው። እግዚአብሔርን ወክዬ የእግዚአብሔር አፍ ሆኜ ያወራለሁ። እግዚአብሔር ብሏል። እንግዳ ክስተቶች በዓለም ላይ ይሆናሉ። እንግዳ ክስተቶች በቤተ ክርስቲያን ይሆናሉ። እንግዳ ክስተቶች በክርስቶስ አካል ውስጥ ይሆናሉ። ስለዚህ እንግዳ ክስተት ይሆናል። ጆሮ ያለ ይስማ፣ አስተዋይ የሆነ ይሄን ነገር ፖስት ማድረግ ጀምር። ያዝ፣ ለምስክርነት ተዘጋጅ። ይሄ ለካ የተባለው ነው፣ ይሄ ለካ እዛ የተባለው ነው። ሰዎች ምን እንደሆነ ግራ እስኪገባቸው ድረስ ይሄ ነገር ምንድን ነው እስኪሉ ድረስ በተለያየ ስፍራ፣ በተለያየ ቦታ፣ በተለያየ ሀገር፣ በተለያየ መንደር፣ በተለያየ ሰፈር ላይ እንግዳ የሆኑ ቬሪ ስትሬንጅ እንግዳ የሆኑ ፈጽሞ ሰው ሊረዳቸው የማይችሉ ክስተቶች ይሆናል። ይሄ ግን አንድ ነገር ወቁ፣ መጨረሻ ላይ መሆናችን የክርስቶስ ዳግም ምጽአት መቅረቡን ለሱም የሚሆን ዝግጅትን የሚያቀርብ ለሱም የሚሆን የምስራችን የሚያበስር ምልክት ነው። የትኛውም የሃይማኖት ቤት ሊፈታው አይችልም። የትኛውም ግለሰብ ሊናገረው አይችልም። ሊተረትረው ሊተነትነው አይችልም። ሆነ ተብሎ ይዘገባል እንጂ እንዴት እንደሆነ አይናገርም። አስተዋይ ነው ይስማኝ። ሆነ ተብሎ ይዘገባል እንጂ እንዴት እንደሆነ ምንም አይነት ማስረጃ የለውም።
መላምት ይሰጣሉ እንጂ እውነቱን አያውቁትም። እውነቱ ግን ዛሬ ያለው ነው። እንግዳ ክስተቶች ዓለም ስራ ይሆናል። እዚህ ያልኩት ትንቢታዊ ድምፅ እንዲገባል ወደ መጽሐፍ ቅዱሳችን እንሄዳለን። ታውቃላችሁ መጽሐፍ ቅዱስ ላይ ያሉ ታሪኮች በጣም ብዙ ታሪኮች ስናነባቸው ቀላል ይመስላሉ እንጂ በዘመኑ ላለ ሰው እንግዳ ክስተቶች ነበሩ። መጽሐፍ ቅዱስ ላይ ብዙ እንግዳ ክስተቶች በተለያየ ዘመንና በተለያየ አገልግሎት ውስጥ ተገልጧል። እግዚአብሔር በተለያየ ጊዜ በተለያየ ትውልድ በተለያየ አገልግሎትና በተለያየ የአገልግሎት ዘመን በተለያየ ምዕራፍ ውስጥ በተለያየ ክብር መገለጥ ውስጥ እንግዳ ክስተቶችን አድርጓል፣ ተገልጧልም ታይቷል። እኛ ከረጅም ዘመን በኋላ እነዚህ ነገሮች ስናነባቸው መጽሐፍ ላይ የተጻፉ ስለሆኑ ይቀሉናል እንጂ በዘመኑ ለነበረ ሰው ወይም በዘመኑ ጫማ ውስጥ ብንገባ ቀላል እንዳልሆነም እናውቃለን። እኔ ነው መጽሐፍ ቅዱስ እንግዳ ክስተቶች በተፈጥሯዊ ዓለም ላይ እንግዳ ክስተቶች በተፈጥሯዊ ዓለም ላይ ቅድሚያ ስላለው ሳይሆን የማወራው ነገር በትክክል እንዲገባችሁ እንድትረዱ ወይም መንፈስ ቅዱስ እኔን ሲያወራኝ ሲያስረዳኝ ሲናገረኝ ብያቸው ከሁለት ወር በላይ ነው ጌታ ያወራኝ። በእነዚህ 5 ቀኖች ዛሬ ራሱ በግድ ነው የወጣው ከጸሎት ቤት በዝርዝር ጌታ ሲናገረኝ ሲያወራኝ ነበር። የሚገራርሙ ራእዮችን የሚገራርሙ ህልሞችን የሚገራርሙ ድምጾችና ማስረዳቶችን እግዚአብሔር ሰጥቶኛል። እዚህ ይህን ነገር መጽሐፍ ቅዱስ ላይ ባለ እንግዳ ክስተት ወደ እናንተ በሚገባ መልኩ አቀርበዋለሁ። እናንተ ግን በዘመን ውስጥ እንዳለ በዚህ ዘመን ላይ እንደሚኖር በዚህ ዘመን ላይ ሊገለጥ ያለውን እንግዳ ክስተት እንደሚያስተናግድ እንደሚዘግብና እንደሚመሰክር ሰው ሆናችሁ ሰሙኛላችሁ። የመጀመሪያው እንግዳ ክስተት ያስቀምጥኩላችሁ አህያ በሰው ቋንቋ ተናገረ። ስናነበው ቀላል ግን እንግዳ ክስተት ዘኍልቍ ምዕራፍ 22 ቁጥር 28 ላይ ኢየሱስ ይባላል። ከዚያም እግዚአብሔር ያህዌ የአህያይቱን አፍ ከፈተ፣ በለዓምንም እንዲህ አድርግ 3 ጊዜ መታኝ፣ ምን አድርጌ ነው አለችው። ይሄን ማንበብ ይቀላል። በዛ ጫማ ውስጥ መግባት ግን ሌላ ነገር። አህያ እንስሳ ምን አለ? በሰው ቋንቋ ምን አለ? ተናገረ። እንግዳ ክስተት እናውቃለን። ሐዋርያት ሥራ ላይ እባብ በሰው ቋንቋ እንዳወራ እናውቃለን። ከሔዋን ጋር እባብ ያወራው በሰው ቋንቋ ነው። ያ ግን መንፈሳዊ ትርጉም ስላለው በላዩ ላይ ምን እንደተቀመጠ ስለምናውቅ ነው። እዚህ ጋር ግን እግዚአብሔር የአህያይቱን አፍ ምን አለ? ከፈተ። ሲከፍታት በሰው ቋንቋ ሰው በሚረዳው በለዓም በዛ ዘመን ይናገርበት በነበረው ቋንቋ ምን አለችው? እንግዳ ክስተት። ሁለተኛው እንግዳ ክስተት ከዋክብቶች በሰው ልጆች ውጊያ ውስጥ ገብተው ተዋግተዋል። እንግዳ ክስተት። 2 ሰራዊቶች ይዋጋሉ። በጣት ነገር ፈረችው። ይህ ምድራዊ ውጊያ ነው፣ ሰዋዊ ውጊያ ነው፣ ተፈጥሯዊ ውጊያ ነው። እግዚአብሔር በነቢይቱ አፍ በዲቦራ አፍ ከመነሳቱ የተነሳ ከዋክብቶች በሰማይ ሆነው ውጊያ ውስጥ ገቡ። እንግዳ ክስተት። መሳፍንት 5:20 እንደዚህ ይላል፣ ከሰማያት ከዋክብት ተዋጉ፣ በአካሄዳቸው ሲሳራን ገጠሙት ይላል። የሚገርም እኮ ነው። ከተሰለፈበት ሰራዊት ይልቅ ምን እንደመታው ሳያውቅ የሲሳራ ሰራዊት ተመታ። ለምን ሲባል በሰማይ ያሉ ከዋክብቶች ስራቸውን ጥለው ውጊያ ውስጥ ገቡ። እንግዳ ክስተት። ስናነበው ቀላል፣ በዛ ጫማው ሲኖር ግን የሚገርም ነው። ከሚወረወርባቸው ፍላጻ ከሚወረወርባቸው ቀስት ውጪ ባልታወቀ ኃይልና ጉልበት ተመቱ። ምን መታቸው ሲል መጽሐፍ ቅዱስ ግን በአካሄዳቸው ማለት ነው። በእያንዳንዱ ስቴፕ ላይ ከዋክብቶች ተገልጠው ይሉ ነበረ፣ ይዋጉ ነበር። የሰማይ አሰራር ወይ ነው ሰማይ ውስጥ ያሉ ከዋክብቶችን ያሰለፈ እንግዳ ክስተት። ሌላኛው እንግዳ ክስተት ፀሐይና ጨረቃ ቀጥ ብለው ቆሙ። ሲነበብ ቀላል እንግዳ ክስተት።
ወገኖቼ በእኛ ዘመን በ2014 እግዚአብሔር እንግዳ ክስተቶች በዓለም ዙሪያ ሊያደርግ ፈጽሞ ሰው ሊረዳው የማይችለው እንግዳ ክስተት ይሁን። ይሄ ማለት ነው ሰዓት መቁጠር አቆመ። በሌላ አገላለጽ ምናት ነው ምድር መሽከርከር ሆነ ቆመች ማለት ቀጥ ብላ ቆመች። ኢያሱ 10 ቁጥር 12 እግዚአብሔር አሞራውያንን ለእስራኤል አሳልፎ በሰጠባት ዕለት ኢያሱ እግዚአብሔርን በእስራኤል ፊት እንዲህ አለው፣ ፀሐይ ሆይ በገባዖን ላይ ቁሚ። ኢያሱ እግዚአብሔርን በእስራኤል ፊት እንዲህ አለው። ኢያሱ እግዚአብሔርን በእስራኤል ፊት እንዲህ አለው፣ ፀሐይ ሆይ በገባዖን ላይ ቁሚ፣ ጨረቃም ሆይ በኤሎን ሸለቆ ላይ ቀጥ በይ። ስለዚህ ሕዝቡ ጠላቶችን እስኪበቀል ድረስ ፀሐይ ባለችበት ቆመች፣ ጨረቃም አልተንቀሳቀሰችም። ይህም በያሻር መጽሐፍ ተጽፎ ይገኛል። ፀሐይ በሰማይ መካከል ቆመች፣ ለመጥለቅም ሙሉ ቀን ፈጀባት። ሙሉ ቀን 24 ሰዓት ፈጀባት ማለት ነው። እንግዳ ክስተት ፀሐይንም ጨረቃን ያስቆመ ወይም ደግሞ ሰዓት መቁጠር አቆመ። የነጋው እንደነጋ ቀረ። ምድር መሽከርከሯን አቆመች ማለት ነው በሳይንሱ። እንግዳ ክስተት አንድ ሰው እንደዚህ ይሆናል። አሜን። በዚህ ቅባት የሚነሳ ወይ ማለት ነው። መጨረሻ ላይ መዋራው ነገር ይኖራል። ግን እያያች እንግዳ ክስተት እንግዳ ክስተት ብዙዎች ሲሸበሩ አየሁ። ብዙዎች ሲደነግጡ አየሁ። ብዙ ሳይንቲስቶች ነው ምሁራኖች እንዳፈሩ እግዚአብሔር ቀድሞ ተናግሯል። ምንድነው ይሄ ነገር ከየት ነው የመጣው ምንድንስ ይሆናል ብለው ሲደናገጡ ሲፈሩ ሲሸበሩ አየሁ። በናሳ ውስጥ ያሉ የሚመራመሩ ምሁራን የሚሆን ነገር ግራ ስለገባቸው በዜና ላይ እንኳን መናገር እስኪፈሩ ድረስ የሆነ ነገር ነው ያየሁት። እንግዳ ክስተት ሌላኛው እንግዳ ክስተት ባህርም ተከፍሎ ህዝብ በደረቅ መሬት ተሻገረ። ባህር ተከፍሎ እንግዳ ክስተት እኛ ስናነበው ከዘመናት በኋላ ስላነበብ ነው። በዛ ጫማ ውስጥ ብንሆን ግን እንደዚህ አይነት እንግዳ ክስተት አለ። ዘጸአት 14 ቁጥር 21 ሙሴ እጁን በባህር ላይ ዘረጋ። እግዚአብሔር ያህዌ ሌሊቱን በሙሉ ብርቱ የምስራቅ ነፋስ አስነስቶ ባህሩን ወደ ኋላ በማሸሽ ደረቅ ምድር አደረገው። ውሃው ተከፈለ። እስራኤላውያን ውሃው በግራና በቀኝ እንደ ግድግዳ ሆኖ በየብስ ባህር ውስጥ አለፉ። ሰዓት እስቲ ዝም ብላችሁ አንብባችሁ አትለፉት። የመጣው ትንቢታዊ ድምፅ በአግባቡ መተግበርና ማወቅ እንዲሆንልን ያን የሚያክል ትልቅ ባህር ያን በሙሉ ህዝብ ሊውጥ የሚችል ትልቅ ባህር ሙሴ እጁ በመዘርጋቱ ብቻ ተከፍሎ ውሃው እንደ ግድግዳ ቆሞ በመሃል በደረቅ መሬት ከ2 ሚሊዮን ህዝብ በላይ ሆነ ሲሻገር በደረቅ መሬት። እስቲ ሳሉት እንግዳ ክስተት ቀላል ባህር እንዳልሆነ የምታውቁት ፈርዖንና ሰራዊቱ በዛው ባህር ውስጥ ተሰጥመው ቀርተዋል። በዛው ባህር ውስጥ ለዚህ ትንሽዬ ነገር አይደለም እያወራን ያለን። ሰራዊትን የሚያክል ትልቅ ሰራዊትን ውጦ ያስቀረ ባህር ነው። ይሄ ባህር እስከ ዛሬ ድረስ ያለ ባህር ነው። ቀላል ባህር አይደለም። እንግዳ ክስተት ሌላኛው እንግዳ ክስተት ምድር ተከፍታ ዋጠችና ተዘጋች። እንደዚህ አይነት እንግዳ ክስተት አለ። ምድር ተሰነጠቀችና ምድር ከዋጠች ማለት ተዘጋች ይለያያል። እኛ ምናውቀው ነገር ምድር በተለያየ መልኩ ይሰነጠቃል። አሁን ሳይንስ ይላል የመሬት መንሸራተት መጣ ይባላል። መሬት እንደዚህ ተንሸራቶ ተመልሶ እንደዚህ አፉን አይዘጋም እና ያለ እንግዳ ክስተት ዘኍልቍ 16 ቁጥር 30 ይሁን እንጂ እግዚአብሔር ያህዌ ፈጽሞ አዲስ የሆነ ነገር አምጥቶ አዲስ የሆነ ነገር በሉ እስቲ አዲስ የሆነ ነገር መጥቷል በሉ እስቲ መጥቷል። ምድር አፏን ከፍታ እነርሱንና
የነሱ የሆነውን ሁሉ ብትውጥና በሕይወታቸው ለማቃብር ቢወርዱ ሰዎቹ እግዚአብሔር ያህዌ የናቁ መሆናቸውን የምታውቁት ያን ጊዜ ነው። ይህን ሁሉ ተናግረው እንደጨረሰ የቆሙባት ምድር ተሰነጠቀች። አፏንም ከፍታ ሰዎቹን ከነቤተሰቦቻቸው እንዲሁም የቀረን ሰዎች በሙሉ ንብረታቸውን ሁሉ ዋጠች። እነሱ ካላቸው ከማናያቸው ነገር ጋር ከነህይወታቸው ወደ መቃብር ወረዱ። ምድሪቱ በላያቸው ላይ ምን አለች? ተከደነችባቸው፣ ጠፉ፣ ከማህበረሰቡ ተወገዱ። እያያችሁ ነው። ምድር ተሰነጠቀች፣ ዋጠቻቸው፣ ንብረታቸው ሳይቀር። ከዛ ምን ተመልሰናለች፣ ተዘጋች። የመሬት መንሸራተት እንዳትል ማለት ነው። ሳይንቲስት እንደዛ ነው የሚለው። ይሄ ከመሬት መንሸራተት ያልፋል። ሰው የቀረበለት ምግብ ወደ አፉ አቅርቦ ውጦ እንደሚዘጋ አፉ አላምጦ እንደሚከት ምግብ ተከተልኩ አትል ምን ታላምጥና ከዛ አፍን ትዘጋለህ። ልክ እንደዛ ነው። ምን አይነት ክስተት ነው? ስናነበው ቀላል ይመስላል፣ ግን ይሄ ምን አይነት ክስተት ነው? እንግዳ ክስተት። ከኔ ጋር ናችሁ? እያገኛችሁ ነው? እየገባችሁ ነው? ሌላኛው እንግዳ ክስተት በተፈጥሮ ላይ ወራጅ ወንዝ ውሃ ቀጥ ብሎ ቆመ። እንደውም ዳዊት ሲናገር ወደ ኋላ ተመለሰ። ወንዝ ውሃ እኮ ኢያሱ 3:15 ወቅቱም የመከር ጊዜ በመሆኑ ዮርዳኖስ ወንዝ መልቶ ነበር። ታቦቱን የተሸከሙት ካህናት ወደ ዮርዳኖስ ወንዝ በደረሱ ጊዜ እግራቸው ውሃውን እንደነካ ከላይ የሚወርደው ውሃ ቆመ። በዳርታን አጠገብ አዳም ተብላ እስከምትጠራው ሩቅ ከተማ ድረስ በመከማቸት እንደ ክምር ተቆለለ። ቁልቁል ወደ አረባ ጨው ባህር የሚወርደው ውሃ ፈጽሞ ተቋረጠ። ሕዝቡም ከኢያሪኮ ትይዩ ባለው አቅጣጫ ተሻገሩ። መዝሙር 114:3 እንደዚህ ይላል፣ ባህር አየች ሸሸችም፣ ዮርዳኖስም ወደ ኋላው ተመለሰ። እንግዳ ክስተት። ካህናቶቹ እግራቸውን ሲያጠልቁ ዮርዳኖስ ላይ የሆነ ነው። ዮርዳኖስ ወደ ኋላ ምናምን ሸሸ። ከዚህ በላይ እንግዳ ክስተት አለ እንዴ? ፈሳሽ ወራጅ የሆነ ፈሳሽ ውሃ ቀጥሎ ወይ ወደ ኋላ ሲመለስ። እዛው ላይ አንድ ነገር አስቀምጣለሁ። መዝሙር 114 ላይ የሚለው ነገር አለ። ተራሮች ተናወጡ ዘለሉ ይላል። መሳፍንት 5:5 ላይ አንብብላችሁ። ተራሮች ተናወጡ ዘለሉ። ተራሮች በሲና አምላክ በእግዚአብሔር ፊት፣ በእስራኤል አምላክ በእግዚአብሔር ፊት ተናወጡ ይላል። ይሄ እግዚአብሔር ከሙሴ ጋር ሊገናኝ በሲና ተራራ በወረደበት ሰዓት ላይ ሲና ተራራ ጨሰ ይላል፣ ነደደ ይላል፣ መብረቅ ሆነ ይላል። ይሄ አይደለም የሚገርመው። ከሲና አጠገብ ያሉ ተራሮች በሙሉ ይሄ ነገር ሲሆንበት የሲና ተራራ እያዩ ዘለሉ ይላል። እንግዳ ክስተት፣ ተራራ ያዘለለ። መዝሙር 114:4 ላይ እንደዚህ ነው የሚለው። ይህንን ነገር አይቶ የሲና ተራራ መገለጥ አይቶ በሲና ተራራ ላይ እግዚአብሔር ሲወርድ፣ የሲና ተራራ በሰዓት ሲቃጠል፣ መብረቅ ሲሆን፣ ደመና ሲወርድበት ሲናን እያዩ ተራሮች ሆነ በዙሪያ ተራሮች ምን ዘለሉ፣ ጨፈሩ። ተራሮች እንደ አውራ በግ፣ ኮረብቶችም እንደ ጠቦት ዘለሉ። አንቺ ባህር የሸሸሽው፣ አንቺም ዮርዳኖስ ያፈገፈግሽው ለምንድን ነው? እናንተ ተራሮች እንደ አውራ በግ፣ ኮረብቶችም እንደ ጠቦት ለምን ዘለላችሁ? እንግዳ ክስተት። ተራራን ያዘለለ፣ ኮረብታን እንደ ጠቦት ምን ያህል ያስፈረጭ። ዝም ብለን እንኳን ብሎ ስላለፍን ነው። እንግዳ ክስተት በእኛ ዘመን የምናየው። ሌላኛው እንግዳ ክስተት እስራኤል ከግብፅ ሊወጣ ሲል እግዚአብሔር በፈርዖን ፊት ያደረገው ነገር በሙሉ ብታዩ እንግዳ ክስተት ነው። በሙሴ አገልግሎት እስራኤል ከግብፅ ሊወጣ ሲል ያደረገው ነገር በሙሉ ምንድን ነው? እስቲ እናያቸው በዝርዝር። የመጀመሪያው ነገር ውሃ ወደ ደም ተቀየረ ይላል። ተፈጥሯዊ ነገር ላይ እንግዳ ክስተት። ዘጸአት 7:20 ሙሴና አሮን እግዚአብሔር ያህዌ እንዳዘዛቸው አደረጉ። እርሱም በንጉሥና በሽማሙት ፊት በትር አንስቶ የአባይን ወንዝ ውሃ መታ። ውሃውን በሙሉ ወደ ደም ተለወጠ።
በአባይ ያሉ አሶች ሞቱ። ወንዙም ከመከርፋቱ የተነሳ ግብፃውያን ውሃውን ሊጠጡት አልቻሉም። በግብፅ ምድር ላይ ሁሉ ደም ነበር። ውሃ ወደ ደም ተቀየረ። እንግዳ ክስተት። ሌላኛው እንግዳ ክስተት የጓጉንቸር ዝናብ ይላል፣ ወይ ደግሞ የእንቁራሪት ዝናብ። አይታችኋላችሁ? የእንቁራሪት ይዘም ከተማ ላይ በዚህ ዘመን በሉ እስቲ ለየት ያለ ዝናብ ላይ ነው በሉ እስቲ። እንዳትደነግጥ እንዳትፈራ መስክር። ግን ምልጃ የሚያስፈልገውን ማልዱ ብያለሁ። ጸሎት የሚያስፈልገውን ጸልይ። ዝግጅት የሚያስፈልገው ለክርስቶስ ምጽአት በሆነ መልኩ እንዘጋጅ። የህይወት ለውጥ የሚያስፈልገው የህይወት ለውጥ እንደያ የሚመጣው እንደምታዩት እንግዳ ክስተት ራሳችሁን ያዘጋጃችሁ መኖር ነው። ዘጸአት 8:6 አሮንም በግብፅ ውኆች ላይ እጁን ዘረጋ፣ ጓጉንቸሮችም ወጥተው ምድሪቱን ሸፈኑ ይላል። የሸፈኑ የሚለው በክረምት ወቅት እንደምታይ እንቁራሪት አለ። ከተማ ሁሉ ማለት ነው። ከተማ ሁሉ ምን አለ? ተሸፈነ። እንግዳ ክስተት። ሌላኛው እንግዳ ክስተት አፈር ወደ ትንኝ ሲቀየር፣ አፈር ትቢያ ወደ ምን ሲቀየር? ወደ ተራካሽ ትንኝ ሲቀየር። ዘጸአት 8:17 እነሱም እንዲያደረጉ አሮን በትሩ እንደያዘ እጁን ሲዘረጋ የምድሩ ትቢያ ሲመታ በግብፅ ምድር ላይ ያለው ትቢያ ሁሉ ተናካሽ ትንኝ ሆነ። ሰውም ሆነ እንስሳ ተናካሽ ትንኝ ወረረው። የሚገርም ነው። ሌላኛው እንግዳ ክስተት የዝንብ መንጋ ዝናብ። ጌታ ሆይ ከማንበብ ባለፈ በንዛ ጫማ ውስጥ መግባት ይሁን። ዘመናችንን መረዳት ይሁንልን ዘንድ የዚህ ዓመት ትንቢታዊ ቃል ለየት ያለ ነው ብያለሁ። በአቅጣጫው ባሰራሩ በሁሉ ነገር ለየት ያለ ዘጸአት 8:24 እግዚአብሔር ያዌ እንዲያደረገ አስጨናቂ የዝናብ መንጋ በፈርዖን ቤተ መንግስትና በሽማምንቱ ቤት ላይ ወረደ። መላው የግብፅ ምድር ከዝንቡ የተነሳ ተብላሽቶ ነበር። ዝንብ እናውቃለን አስቸጋሪ እንደሆነ። ከተማ ሲጎረስ ግን አስቡ። ይሄኛው ደግሞ ብላ የቫይረስ ዝናብ። ሌላኛው ዝናብ ዘጸአት 9:3 እግዚአብሔር የያዌ እጅ በመስክ ላይ ባሉት እንስሳት፣ በፈረሶች፣ በአህዮች፣ በግመሎች፣ በቀንድ ከብቶች፣ በበጎች፣ በፍየሎች ላይ አስከፊ መቅሰፍት ያመጣብሃል። ነገር ግን እግዚአብሔር ያዌ በእስራኤል በግብፅ መካከል ልዩነት ያደርጋል። ይኸውም የእስራኤል የሆነ ማንኛውም እንስሳ እንዳይሞት ነው። የሚገርም ነው። የክርስቶስ ደግሞ ፈርዖን ያጣሩ ዘንድ ሰዎች ልኮ ከእስራኤላውያን እንስሳ አንድም እንኳን እንዳልሞተ ተገነዘበ። ይህ 9:7 ምክንያቱም ቫይረስ ወረደ፣ እንስሳ ሁሉ ሞተ። ሲልክ የእስራኤሎች እንስሳ ምን አላለም ነበር? አልሞትም ነበር። እንግዳ ክስተት የመጣ ነገር ሁሉ አያገኘህም። አሜን። እየገባውታል። አሜን ይበል። አሜን። ሌላ እንግዳ ክስተት መግል የያዘ እባጭ እንደ ዝናብ ሲወርድ ዘጸአት 9:10 ስለዚህ ከምድጃ አመድ ወስደህ በፈርዖን ፊት ቁም፣ ሙሴ ወደ ሰማይ በተነው፣ መግል የያዘ እባጭ በሰዎችና በእንስሳ ላይ ሁሉ ወጣ ይላል። ይህም የሚገርም ነው። መግል የያዘ እባጭ ዝናብ። ሌላው እንግዳ ክስተት የበረዶ ማዕበል ዘጸአት 9:18 ስለዚህ ነገ በዚህ ጊዜ ከተመሰረችበት ጊዜ ጀምሮ እስካሁን ድረስ በግብፅ ላይ ወርዶ የማያውቅ አስከፊ የበረዶ ማዕበል እልካለሁ። ይህን ሳንን መቼም ግብጾችን እያሰባችሁ እንደሚሆን እርግጠኛ ነኝ። በአባይ ምክንያት ጠላት የሆኑልን እሱን እያሰባችሁ አይደለም ማለት እንግዳ ክስተት ነው። ቁጥር 3 ላይ ሙሴ በትሩን ወደ ሰማይ ባነሳ ጊዜ እግዚአብሔር ያዌ ነጎድጓድና በረዶ አወረደ፣ መብረቅ በምድር ላይ ሆነ። እግዚአብሔር ያዌ በግብፅ ምድር በረዶ አዘነበ፣ በረዶ ወረደ፣ መብረቅም አብረቀረቀ። ግብፅ ሀገር ከሆነችበት ዘመን ጀምሮ በምድር ላይ እንደዚህ ያለ አስከፊ ማዕበል ሆኖ አያውቅም። በመላው ግብፅ በረዶ በመስክ ላይ ያለውን ሁሉ ሰዎችን፣ እንስሳትን መታ። በመስክ ላይ በቀለ ሁሉ አጠፋ፣ ዛፍ ሁሉ ባዶ አስቀረ። በረዶ ያልወረደበት ቢኖር እስራኤላውያን የሚኖርበት የጌሤም ምድር ብቻ ነበር። እንግዳ ክስተት። እንግዳ ከኔ ጋር ናቸው? ከኔ ጋር ናቸው? ሌላኛው እንግዳ ክስተት የአንበጣ መንጋ ዝናብ።
መቼም ያንበጣ መንጋ በተለያየ ቦታ አይተናል። ይሄ ግን እንደዚህ አይነት አይደለም። ዘጸአት 10:13 ስለዚህ ሙሴ በግብፅ ላይ በትሩን ዘረጋ። እግዚአብሔር ያህዌ በዚያን ቀንና ሌሊት በሙሉ በምድሩ ላይ የምስራቅ ነፋስ እንዲነፍስ አደረገ። በማግስቱም ነፋሱ አንበጣዎችን አመጣ፣ እነሱም ግብፅን በሙሉ ወረሩ። ስፍር ቁጥር የሌላቸው ሆነው የሀገሪቱ ዳር ድንበር ሁሉ አለበሱ። እንዲህ ያለ የአንበጣ ማት ከዚህ ቀደም አልነበረም፣ ወደፊትም ደግሞ አይኖርም። ምድሪቱ ሁሉ ጠቁሮ እስኪጨልም ድረስ አለበሱት። የሚገርም ነው። ይሄ አንበጣ ዝናብ ጨለማ እስኪሆን ድረስ ፀሐይ ፔኔትሬት ነው ወይም ጠልቆ እስኪገባ ድረስ የሚከለክል። ሌላኛው እንግዳ ክስተት ቀንና ሌሊቱን የማይለይ ጨለማ። ቀንም ሌሊቱ ምን እንደሆነ የማይለይ ጨለማ። ዘጸአት 10:22 ላይ ሙሴ እጁን ወደ ሰማይ ዘረጋ፣ በመላው ግብፅ ላይ አንዳንዱ እዚህ ቤት ሙሴ ሆኖ ይነሳል። እሺ የመጨረሻ ትንቢት ነው። መጨረሻ ላይ በተንቢያ አይቀርም። አንዳንዱ ሙሴ ሆኖ ነው የሚነሳው። እንደዚህ ነው ሙሴ። አሜን አሜን አሜን። ይሄ ድምጽ ከመጣ በኋላ በዚህ መንፈስ የሚነሱ ሰዎች አሉ። አሜን። ደስ የሚል እዚህ ጉባኤ ያለ ሰው ቢነካ ደስ ይለኛል። በክርስቶስ አካል ውስጥ እንግዳ ክስተት ይሆናል። አሜን። እንግዳ ክስተት የሚፈጥሩ አሜን ሰምተናቸው የማናውቁ ሰዎች ይነሳሉ። አሜን። ሙሴ እጁን ወደ ሰማይ ዘረጋ፣ በመላው ግብፅ ላይ 3 ቀናት ድቅድቅ ያለ ጨለማ ሆነ። በእነዚህ 3 ቀናት ውስጥ አንዱ ሌላው ማየት ወይም ከነበረ ቦታ መንቀሳቀስ አይችልም ነበር። ይሁን እንጂ እስራኤላውያን በሚኖሩበት ስፍራ ሁሉ ብርሃን ነበር። የሚገርም እንግዳ ክስተት፣ የሚገርም እንግዳ ክስተት። የመጨረሻው እንግዳ ክስተት ምንድን ነው የሆነው? በተመሳሳይ ቀን በተመሳሳይ ሰዓት የሰውና የእንስሳ በኩር ሲሞት። ሰው ይሞታል እኮ አይደለ? ሰው በተለያየ ምክንያት ልጁን ያጣል። ሰው በተለያየ ምክንያት ወዳጁን ያጣል። እንደዚህ ነገር ግን የለም። በተመሳሳይ ቀን በተመሳሳይ ሰዓት የሰው የእንስሳ በኩር አይሞትም። እንግዳ ክስተት። ዘጸአት 11:4 ከዚህ በኋላ ሙሴ እንዲህ አለ፣ እግዚአብሔር ያው የሚለው ይህ ነው፣ እኩለ ሌሊት ሲሆን በመላ ግብፅ ምድር ላይ አልፋለሁ። በዙፋን ላይ ከተቀመጠ ከፈርዖን ልጅ አንስቶ የወፍጮ መጅ ገፊ እስከሆነችው እስከ ባሪያይቱ ልጅ ድረስ በግብፅ ምድር በኩር ሆኖ የተወለደ ወንድ ልጅ ሁሉ ይሞታል። እንዲሁም የቀንድ ከብት በኩር ሁሉ በሙሉ ምን ይላል? ያልቃል። ዘጸአት 12:29 እኩለ ሌሊት ላይ እግዚአብሔር ያህዌ በግብፅ ምድር በዙፋኑ ላይ ከተቀመጠው ከፈርዖን የበኩር ልጅ ጀምሮ በጨለማ እስር ቤት ውስጥ እስካለው እስረኛ የበኩር ልጅ ድረስ ያለው የእንስሳቱን በኩር ሁሉ ቀሰፋቸው። ፈርዖን ሽማሙንት የግብፅ ሕዝብ በሙሉ ሌሊቱን ከመኝታቸው ተነሱ። እነሆም በመላይቱ ግብፅ ለቅሶና ዋይታ ነበር። ሰው ያልሞተበት አንድም ቤት አልነበር። የሚገርም እንግዳ ክስተት። 2014 የእንግዳ ክስተት ዓመት ነው። አንዳንዱ ከኛ ጋር የተያዘ ድምፅ ነው። በቃ የሚሆን ነገር ነው። በቃ እግዚአብሔር ይሆናል ብሎ የሚሆን። ሌላኛው እንግዳ ክስተት ልንገራችሁ። ሰው የጨዋ አምስት ሲሆን ሰው የጨዋ አምስት ሲሆን አይታችሁ ታውቃላችሁ? እንግዳ ክስተት ዘፍጥረት 19:26 የሎጥ ሚስት ወደ ኋላዋ ስትመለከት የጨው አምድ ሆና ቀረችና ሲነበብ ቀላል። በዘመኑ ግን ተመልከተው አትዞር ዞር አለች። የጨው አምድ ሆና ምን አለች? ቀረች። ምን አይነት እንግዳ ክስተት ነው? ሌላኛው የእንግዳ ክስተት ሰው በአሳ ሆድ ውስጥ 3 ቀን 3 ሌሊት አደረ ኖረ። ዮናስ ነው ካለ እንደዚህ አይነት እንግዳ ክስተት አለ። እግዚአብሔር ግን ዮናስ የሚሆን ትልቅ አሳ አዘጋጀ። ዮናስም በአሳ ሆድ ውስጥ 3 ቀንና 3 ሌሊት አደረ። እንግዳ ክስተት ዮናስ 1:17 እሺ በተፈጥሯዊ ዓለም ላይ በተፈጥሯዊ ህይወት ላይ የተደረገ እንግዳ ክስተትን የምንደመድምበት በዚህ ነው። የመሬት መንቀጥቀጥን ያስነሳ ጸሎትና አምልኮ። አሜን። ሊትራሊ አርዙኪክ ነው የሚለው መጽሐፍ ቅዱስ። እንግዳ ክስተት ሐዋርያት 16 ላይ ቁጥር 25 እኩለ ሌሊት አካባቢ ልክ እንደዚህ ሰዓት ማለት ነው
ጳውሎስና ሲላስ እየጸለዩና እየዘመሩ እግዚአብሔርን ሲያመሰግኑ ነበር። ሌሎች እስረኞች ያዳምጧቸው ነበር። ድንገትም የሆኑ ቤቱን መሰረት የሚያናውጥ ታላቅ የመሬት መንቀጥቀጥ ሆነ። በዘመናችን ቢሆን እኮ እስኬሉ ይለካ ነበር። 7 8 9 ይባል 10 11 12 እየተባለ ሄዳል። 7.5 ይባላል የመሬት መንቀጥቀጥ የሚለካበት። እዚህ ጋር ምን አይነት ነው የሚለው? ታላቅ። እዚህ ቀላል የመሬት መንቀጥቀጥ አይደለም የሚለው። የሆነው በአምልኮ ነው የተደረገው፣ ግን ሊትራሊ የመሬት መንቀጥቀጥ ነው የሆነው። እንግዳ ክስተት። ወዲያው የወህኒ በሮች ተከፈቱ። የሁሉም ስራ ተፈታ። የወህኒ በር እኮ የተከፈተው ታምር ምናምን አይደለም እኮ። የመሬት መንቀጥቀጥ ሲመጣ የወህኒ በር አይደለም፣ ወህኒ ራሱ ይፈርሳል። እንግዳ ክስተት በተፈጥሮ አይደለም። አምልኮሽ ይሁንልሽ። ጸሎት በዚህ ዘመን ይሁንልሽ። እንግዳ ክስተት ዛሬ ስንዘምርና ስንጸልይ የመሬት መንቀጥቀጥ አይደለም፣ ግን እንግዳ ክስተት ይሆናል። ሆነ በምንም አይነት ነገር የማይመረም